እጅግ አሳዛኝ ልብ ሰባሪ ዜና ተሰምቷል። በድንገት በተነሳ የእሳት አደጋ የሰዎች ሕይወት ማለፉ ተሰምቷል። እኔ ፈርጃለሁ። ወየው እንዳትሉ ተጠንቀቁ። ወየው የኢትዮጵያ መሪዎች፣ የኢትዮጵያ አገልጋዮች ለሞት ተባበራላችሁ፣ ለስቃይ ተባበራላችሁ። አስፈሪ ነገር ይሆናል። ከፊት ለፊታችሁ አስጨናቂና አስቸጋሪ ነገር ገጥሟቸዋል። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በቸርች ውስጥ የተናገሩት ያልተጠበቀ ንግግር ምንድነው? በዝርዝር የምትሰሙት ይሆናል። እግዚአብሔር መልካም አምላክ ነው። በሌላኛው መረጃችን የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ እዩ ጩፋ ከባድ ማስጠንቀቂያ ልኳል። ምንድነው ጉዳዩ? በዝርዝር ይዘነዋል። በጸባይ ይሻላችኋል። ተው አትቃወሙ። በጸባይ ይሻላችኋል። ስትያዝ ትለፈልፋል። አሁን እንደምትዘረጥጠው አይደለም። የዘንድሮ ነቢያት የሚባሉ ከምድር ከእርቦ ስር ያልወጣ ህይወት ትብራታቸው ከጫማ እስከ ሱፍ፣ ከሱፍ እስከ ምናምን፣ ከምግብ እስከ ታዋቂ ሆቴሎች። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እጅግ አሳዛኝ ልብ ሰባሪ የሞት ዜና ተሰምቷል። በመቱ ከተማ በመኖሪያ ቤት ላይ በደረሰ የእሳት አደጋ የአንድ ሰው ሕይወት ማለፉ የተሰማ ሲሆን ሟቿን ለማትረፍ እሳት ውስጥ የገባው ግለሰብ የመቃጠል አደጋ እንደደረሰበት ተገልጿል። በመቱ ከተማ አስተዳደር መቱ ከተማ ሶሬ ቀበሌ ውስጥ በተፈጠረው የእሳት አደጋ የአንድ ወጣት ሴት ልጅ ሕይወት ማለፉ የተገለጸ ሲሆን ተጎጂዋን ከእሳት ቃጠሎ ለማትረፍ የሞከረ ወጣት ጉዳት እንደደረሰበት በሕክምና ላይም እንደሚገኝ የመቱ ከተማ አስተዳደር ፖሊስ አስታውቋል። የመቱ ከተማ አስተዳደር ፖሊስ የኮሚኒኬሽን ጽህፈት ቤት ኃላፊ ረዳት ኢንስፔክተር አሸብር ጌታሁን ለብስራት ሬዲዮ እንደገለጹት ግንቦት 14 ቀን 2017 ዓ.ም ከምሽቱ 4 ሰዓት ላይ በመቱ ከተማ ሶሬ ቀበሌ በተከሰተ የእሳት አደጋ በአንዲት ወጣት ላይ ሞት በአንድ ሰው ላይም የእሳት አደጋ ጉዳት መድረሱን ገልጿል። በእሳት ቃጠሎ ህይወቷ ያለፈ ወጣት ሮዚያ ተረፈ የተባለች በ2016 ሳቤ ከተባለ የግል ኮሌጅ በፋርማሲ ሙያ ተመርቃ ስራ ለመቀጠር እየተጠባበቀች ያለች ወጣት መሆኗ ተገልጿል። በዚህም ወጣቷን ከእሳት ቃጠሎ ለማትረፍ የሞከረው ግለሰብ ጉዳት ደርሶበት በሕክምና ላይ እንደሚገኝ ተገልጿል። አደጋው ሲከሰት ሟች ፎዚያ ተረፈ እና የባጃጅ አሽከርካሪ የሆነው ጓደኛዋ እንዲሁም በአደጋው ጉዳት የደረሰበት ግለሰብ ለሶስት ሆነው ሟች የተከራየችበት ቤት ይጫወቱ እንደነበር ተነግሯል። የቃጠሎ መነሻ በፖሊስ እየተመረመረ ቢሆንም የሟች ጓደኛ ለፖሊስ በሰጠው ቃል መሰረት ሟች በእለቱ ስቶቭ ላይ ሻይ ጥዳ እንደነበርና ቤት ውስጥ ደግሞ በውሃ መያዣ ላስቲክ የተቀመጠ ቤንዚል በሙቀት በመፈንዳቱ ቃጠሎ መከሰቱን መናገሩ ተሰምቷል። ፖሊስም የቃጠሎ መንስኤን በሚገባ ለማጣራት የሟችን ጓደኛና የእሳት ቃጠሎ የደረሰበትን ግለሰብ ጨምሮ ሌሎች ተጠርጣሪዎችን በመያዝ ምርመራ ላይ እንደሚገኝ ተነግሯል። ሕይወቷ ያለፈችው ሮዚያ ተረፈ አስክሬን ለከፍተኛ ምርመራ ወደ ጅማ ዩኒቨርሲቲ ሪፈራል ሆስፒታል የተላከ ሲሆን በዚህም የእሳት ቃጠሎ 2 ሰርቪስ ቤቶች ከነ ዕቃቸው ሙሉ ለሙሉ መውደማቸውን ረዳት ኢንስፔክተር አሸብር ጌታሁን ጨምሮ መግለጹ ተሰምቷል። ለሟች ቤተሰቦችና ለዘመድ አዝማድ መጽናናትን ተመኘን። ብራታቸው ከጫማ እስከ ሱፍ፣ ከሱፍ እስከ ምናምን፣ ከምግብ እስከ ታዋቂ ሆቴሎች፣ ከምናምን እስከ ምን፣ ከዛስ ቪዛ የአሜሪካ ቪዛ፣ የአውሮፓ ቪዛ። ከዚህ ውጭ ምን ትንቢት አላችሁ? ብራዘር እኔ ስለ ወንጌል ንገረኝ። ልጁነት አምጥቼ ስለመሞትበት ህይወት ንገረኝ።
እንዳበደ ውሻ ከሀገር ወደ ሀገር ስለምትወለወልበት ህይወት አትንገረኝ። የዘንድሮ ነቢያት የሚባሉ ከምድር ከእርቦ ስር ያልወጣ ህይወት እርቦ መልእክቴን እየሰማችሁ ያላችሁ በዓለም ዙሪያ የምትገኙ በጸባይ ይሻላችኋል። ተው አትቃወሙ፣ በጸባይ ይሻላችኋል። አንዳንድ የሚታበዩ ሰዎች ኢየሱስ ክርስቶስ ሲነገር ጌታን ተቀበሉ ስትባሉ ከኤርፖርት ነው ከቦሌ ነው የምትሉ ሰዎች ትዕብተኞች፣ አሁን ተለምነ እምቢ ብላል። የሆነ ቀን አስፋልት ላይ ተኝተ ነው የምትቀበለው ጌታን። በዱላ አይደለም፣ በስናይፈር አይደለም፣ ከላይ ሆኖ በጨረር ይመታል። እንደዚህ ላለው ብትል የሚወጋ ነገር ይቀመጣል። እንደዚህ ላለው ብትል በዚህም በኩል የሚወጋ ነገር ይቀመጣል። ወደዚህ ወደፊት ብትል ከፊት የሚመታ ነገር ይቀመጣል። ወደ ኋላ ሸሻለው ብትል እንደ ጦር የሚወጋ ነገር ይቀመጣል። ወደ ላይ ማለት እሱ አለ። ወደ ታችም መቀመጥ አትችልም። ምን ትሆናለህ? ትቀበላለህ። አሁን እዛ ከተማ ቡና እየጠጣ እንደምታወራው አይደለም። ስትያዝ ትለፈልፋለህ። አሁን እንደምትዘረጥጠው አይደለም። አሁን እንደምትንቀው አይደለም። በተያዝክ ቀን ትለፈልፋለህ። ተለምኖ አንቱ ተብሎ እምቢ ያለው ሰውዬው ከነ ረጅም ቀምሱ በድረት ላይ ተኝቶ አቧራ ላይ እግዚአብሔር የለበስከውን ረጅሙን ቀምስ የሚፈራ እንዳይመስል፣ እግዚአብሔር ፕሮቶኮልን የሚፈራ እንዳይመስል፣ እግዚአብሔር ስልጣንን የሚፈራ እንዳይመስል። እግዚአብሔር በጸባይ ይጠይቃል። የመልእክቱ ምንጭ ፍቅር ስለሆነ የምናስተላልፈው በፍቅር ወንጌል ሲሰበክ ነው ሰው የሚድነው። አንተም ፈርተ እኔም ፈርቼ እሱም ፈርቶ በር ዘግተን የምንቀመጥ ከሆነ የእግዚአብሔር ወንጌል እየሞተ ይሄዳል። እግዚአብሔር መልካም አምላክ ነው። ኢትዮጵያ ላይ የታሰበንም የተወረወረንም ቀስት አስቆሞ ኢትዮጵያን ያሻግራል። ግን እናንተ ከመልካምነት አትጉደሉ። እኔም ፈርዳለሁ። ወየው እንዳትሉ ተጠንቀቁ። ወየው እንዳትሉ ተጠንቀቁ። ለምን ሰው ታስገድላላችሁ? ተመለሱ። የኢትዮጵያ ቤተክርስቲያን፣ የኢትዮጵያ መሪዎች፣ የኢትዮጵያ አገልጋዮች ተመለሱ። ለምን ለሞት ትተባበራላችሁ? ለስቃይ ትተባበራላችሁ? ከፊት ለፊታችሁ ግን ታላቅ ነገር ይሆናል። አስፈሪ ነገር ይሆናል። ከፊት ለፊታችሁ ምዕራፍ 10 ላይ ያለ ቃል ነው ነግራችሁና አጭር ነገር ነግራችሁ። ሁለት መልእክት ነው ለማናችሁ የሚመጣው መልእክት ሁለት ነው። በሁለቱ መልእክቶች የሚናገራችሁ ቁጥሩ ወደ 7 ቁጥር ነው ያለው፣ ግን የሚመጣላችሁ መልእክት ሁለት ለሁላችሁ። እንዲህ ነው የሚለኝ እግዚአብሔር ቃል የሱ ሁለት ነው። ወደ ኢያሪኮም መጡ ይላል። እነማ ደቀ መዛሙርቶች። ይሄን ነገር ከዚህ ፊት አሰብቻችኋለሁ። ዛሬ እግዚአብሔር ድገመው ያለኝ ምክንያት ስላለ ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጡ የጠርሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ ጀመረ። ብዙዎቹም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ኢየሱስ ምን አደረገ? ቆመና ጥሩት። አንደኛዋ መልእክት ቆመና ምን አደረገ? ጥሩት። እየለመነ ነው፣ ጥሩት። እያለቀሰ ነው፣ ጥሩት። እየጮኸ ነው፣ ጥሩት። አብዝቶ እየጮኸ ነው፣ ጥሩት። ማን እያለ? የዳዊት ልጅ ማረኝ እያለ። ምን እያለ ነው? ማረኝ። የአይኔ ጉዳይ ሳምሲንግ ዝም ብሎ አይኔ አልታወረም። ምሕረት ያስፈልገኛል። ፈውስ ብቻ አይደለም፣ ምሕረት፣ የምሕረት ፈውስ አለ።
እንዲሁ ደግሞ ምሕረት አለ። በምሕረት ደግሞ የሚፈወስ ነገር አለ። በቃ ማረኝ የሆነ ነገር እናቴም አባቴም ማንም ይስራው ለምስራው ማረኝ ባላ ሚስቱ ነገራቸው እንዲህ ላሉ ሁለተኛው እውሩንም አይዞ ተነሳ ይጠራል ብለው ጠሩት ይላል። ይጠራል አይዞ ጮትን ሰምቷል፣ ልመናን ሰምቷል፣ ማልቀስን ሰምቷል። አይዞ ይጠራል ተነሳ። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። እውሩም መምህር ሆይ አይ ዘንድ አለው። ምን የምትወደው? ማየት። አይ ዘንድ ከሰው መካከል ከማህበረሰቡ መካከል የለየኝ ነገር ምንድን ነው? ማየት። አላይም። ስለዚህ ለማየት ፈልጋለሁ። አባቴን፣ እናቴን፣ ወንድሜን፣ ጎረቤቴን፣ ሰፈሬን፣ አካባቢ በሙሉ ያሉ ሰዎችን በመልካቸው እንለያቸው። በደንብ ማውራት የምችልበትን ነገር ሁሉ እንዲያወሩ። ለምን ታውሬ መንገድ ላይ ቁጭ ብዬ ብዙ ሰው አያወራኝም? ለምን ንግግርም ማቅ አይመስላችሁ? ለምን ሳላ የምኖር ስለሆነ ምን አይችል መግራችሁ? በምን ንግባባለን? እባክን አይ ዘንድ እድሜ ጨምርልኝ አለም ያለው። ዝም ብለህ ከዚህ ጋር ተነሳ አለም ያለው። የሆነ ትለብሳለህ ትጠጣለህ አለም ያለው። ቤት ይሰጣሉ አለም ያለው። አይ ዘንድ ገንገራችሁ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ አለ። ይጮህም ጀመረ። ብዙዎቹም ዝም እንዲል ገሰጹት። እሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት። ድምፅ ሰምቻለሁ። አንድ ድምፅ የሚጮኻል። ሰዎች ብዙ ናቸው። ጥሩት። የዳዊት ልጅ ማረኝ የሚለውን ሰውዬ ጥሩት። አሁን ማንም ሰው እዚህ ቦታ ያለ እዚህ ቦታ ስፍራ ያለ የሚጮህ ሰው የለም፣ የሚለምን ሰው የለም፣ የሚጠይቅ ሰው የለም። ግን የሚለምንና የሚጮህ ሰው ግን አንድ ሰው ነው። እሱ ምን በሉት? ጥሩት እና በሉት። አንዳንድ ነገራችሁ ነው። ትጮኻላችሁ፣ ሰው አያውቅም። ታነባላችሁ፣ ሰው አያውቅም። በአደባባይና በመንደር በሰፈርና ቤተክርስቲያን ባትጮኹና ባትለምኑ እቤታችሁ ትጮኻላችሁ፣ ስራችሁ ላይ ትጮኻላችሁ፣ መንደር ትጮኻላችሁ። ጮታችሁን አንዳንድ ጊዜ ሰው እንዳይሰማ ትጮኻላችሁ። ምናልባት በቤት ውስጥ ኢየሱስ ስትሉ ሰምተው ይችላሉ። ምን ነክቷት ነው? ምን ነክቶት ነው ትባቻለች። በቃ አንዳንድ ጊዜ ያለው ችግር እኮ ያስተዋል። እንደው ጎረቤቱ ሰፈሩ መንደሩ ፈርታችሁ ነው እንጂ ጮኸሽ ተናገሪ ብትባሉ ይሄ ሰውዬ በቃ ለምን መሰላችሁ ጮኸ? የጮኸው ልንገራችሁ። አንድ ሰውም አያይ። ጀነቱን ተው፣ መከራን ተውት፣ 70 ዓመት ተው፣ መንገድ ላይ መቀመጡን ተውት። የጎደለው ሁለት ነገር ነው። ከአይኑ መታወር የተነሳ በአካባቢው በሰፈራቸው ተቀምጧል እንጂ ግን ብዙ ሰው አፕሮች አረገው፣ ትሪት አረገው፣ አይቀርበው። የጎደለው ሰው አይቀርበው። የጎደለ ሰው አይቀርበዋል። ኢየሱስ ነው የሚቀርበው። ኢየሱስ እወቁ። እንደ ዛሬ ዘመን ባለስልጣኖች፣ እንደ ዛሬ ዘመን መሪዎች፣ እንደ ዛሬ ዘመን አስተዳዳሪዎች ወቁ። ካጀባቸው ሰው ጋር ነው የሚሄዱት። ሪቫን ለመቁረጥ የሆነ ነገር እንትን ለማለት ወይ ከሚሏቸው ካጠገባቸው ካሉ ሰዎች ጋር የሚዞሩት። ኢየሱስ ግን ይለያል። አርሃቤን ይለያል። ብረባታጋስ ካሊጋ ሬቤጃ እንደለሞራ በሱሪ ቤተጋስ ካሊያ
የእግዚአብሔር መንፈስ ቅዱስ አመሰግናለሁ። ክብር ላንቺው፣ ክብር ላንቺው፣ ክብር ላንቺው። የኢትዮጵያ ሰዎች አይቻለሁ፣ አይቻለሁ፣ አይቻለሁ። ተመለሱ፣ ተመለሱ፣ ተመለሱ። የኢትዮጵያ ቤተክርስቲያን፣ የኢትዮጵያ መሪዎች፣ የኢትዮጵያ አገልጋዮች ተመለሱ፣ ተመለሱ። እኔ እያለሁ፣ እኔ ኢየሱስ እያለሁ ለምን ለሞት ትተባበራላችሁ? ለስቃይ ትተባበራላችሁ? እኔ ኢየሱስ እያለሁ ለምን ትክዳላችሁ? ለምን ትዋሻላችሁ? ለምን ሰርቃላችሁ? ለምን ሰው ታስገድላላችሁ? ተመለሱ፣ ተመለሱ፣ ተስማሙ፣ ታረቁ፣ ከክፎቻችሁ ጋር ታረቁ። እንደ ቃሌ ውደዷቸው ብያለሁ። ከፊት ለፊታችሁ ግን ታላቅ ነገር ይሆናል፣ አስፈሪ ነገር ይሆናል። እኔ እያለሁ ኢየሱስ፣ እኔ በምድራችሁ ላይ እያለሁ ለምን ሰው ይበደላል? ለምን ሰው ይሞታል? ለምን ይሰረቃል? ፍትህ ለምን አሰጡ? ለምን ውድቀት ይሆናል? ለምን ጦርነት ይሆናል? ለምን ውድቀት ይሆናል? እኔ ኢየሱስ እያለሁ የራሳችሁን ዝና፣ የራሳችሁን ክብር በሰው ላይ ጭናችኋል። የራሳችሁን ኃይል አሳይታችኋል። በጠመንጃ መታችኋል። ነፍስ በግደን አትርፋችኋል። ተመለሱ፣ ተመለሱ። ከፊት ለፊታችሁ አስጨናቂና አስቸጋሪ ነገር ይገጥማችኋል። እኔም ፈርዳለሁ። ወየው ወየው እንዳትሉ ተጠንቀቁ። ወየው ወየው እንዳትሉ ተጠንቀቁ፣ 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 ተጠንቀቁ ይላል የሠራዊት ጌታ እግዚአብሔር። ሼባስ ከሪማ ምትተዋና መስናና ረባስ ከሪማ ድረቦስ የእግዚአብሔር መንፈስ ቅዱስ አመሰግናለሁ። ክብር ላንቺው። እነኚህ ሴቶችና ወንዶች ባሮች በብዛት ቀርባሉ። እንደመጣው ቃል እግዚአብሔር ቆይ ከአሁን ዕቃ ጀምሮ መፍትሄ ስለሚሆናቸው እግዚአብሔር ቆይ ከመጋዝ ስለምታወጣቸው፣ ከእጅግ ስለምታወጣቸው እግዚአብሔር ቆይ ታላቅና ድንቅ ነገር ስለምታደርግላቸው እግዚአብሔር ቆይ ቤታቸውን ባረኩ፣ ኑሯቸውን ባረኩ፣ ቦታ መግባታቸውን ባረኩ፣ ባሎቻቸውን ባረኩ፣ ሚስቶቻቸውን ባረኩ፣ ጌታ ልጆቻቸውን ባረኩ። በእነሱ ምክንያት ጌታ ሆይ ሰፈር መንደር ሀገሩ ሰላም ይሁን። እግዚአብሔር ቄ መንደሮቻቸው ሰላም ይሁን። ስራቸው ሰላም ይሁን። ቢዝነሳቸው ሰላም ይሁን። ጌታ ሆይ ኑሯቸው ሰላም ይሁን። እግዚአብሔር ጎና አመሰግናለሁ። ክብር ላንተ። ይሄ እንደሚያም አቃል ይነስርህም ከሆነ ይንሰርህ። ቼክ አድርግ ማን እየሰራብህ እንደሆነ። ነቢያቶች ተሰበሰቡ። 400 ነቢያቶች እየመጡ የሰራዊት ጌታ ሻግሮ እያሉ ይሳካልሃል ይሉታል። ውሸት ምን ገባባቸው? ያሰት መንፈስ ቴዴቅያስ መጥቶ ቀንዱን እንደዚህ እያደረገ የሆነ ፕሮፌቲክ አክሽን እያለ እግዚአብሔር ሰባብሮ ይጥልልሃል መንፈስ ብላም እያለ ትንቢት ይናገሩ ነበሩ። 400 ተመሳሳይ አንድ አይ ክርክም አረጋቸው። አጋን ከረከማቸው። አንድ አይነት ክርክም አርጎ 400 ውሸታም ነቢያቶች ዘረገፈለት። እንዴት አጠለን? እንዴት 400 ሰው ወንድ ላይ ዋሻው? ይህ መጽሐፍ እኮ ምን ያላስተማረናል? ካልተዝረከረከ በስተቀር መትረፍ ትችላለህ ከሰማይ። አልተመሳሰሉባቸው ከዘንድሮቹ ጋር እኔ መሳሰሉብኝ። ሁሉም ይጠረምሳለን። ሁሉም ጠርምሱት። እንዴት ይጠረምሰው? እንዴት ነው የሚጠረምሰው? እግዚአብሔር ምን ይላል? ይሳካልሃል አለ። ሲያዩት አነጋገሩ ምናምን በባዶ ነው። የምር ነው የፈለከው? በጣም ጥሩ። እኔ የሚታየኝን ነገር ልንገርህ አለው። እስራኤል መንጋ እንደሌለ ማን ነው እረኛ እንደሌለው መንጋ በተራራ ላይ ሲበተን አየሁታል። እረኛው ይመታል እኮ ይበተናል አላልኩም አለ። ያ በጤፍ ያለ ቤት በኩል አልፎ ነው እኛ እያለን ሁሉም ወቀሱት። እንደዚህ ብትሆኑ በኢየሱስ ክርስቶስ ስም ዘምራለሁኝ። ሰላም ለኪ እያለ
ይሄን ቪዲዮ ለፓስተር ሶፎንያስ አድርሱልኝ። ኮፒ ሊንክ ሼር እያደረጋችሁ በተለይ ፕሮቴስታንቶች እንደ ሐሳብ ፓስተር ሶፊ የሚለውን ስም ቀይረ መሪጌታ ሶፊ ተብለ ብትጠራ ደስ ይለኛል። ምክንያቱም ተግባርህም ስራህም እኛን አይወክልም። እየሄድክ የምትሰራቸው ስራዎች የምታወራቸው ወሬዎች ከአንድ ክርስቲያን በተለይ ደግሞ ፓስተር ነኝ ከሚል ሰው አይጠበቅም። የፓስተርነት ስራ ካላወቀው እንደዚህ አይነት ወሬዎችን በማውራት ማሽቃበጥ ሳይሆን መመገብና ለብዙ ሰዎች ኃላፊነት መውሰድ መምራት። አንተ ላይ ደግሞ እንደነዚህ አይነት ጸጋዎችን እያዩ ስላልሆነ